ምንድነሽ አንቺ? በቃ ንብረት ልትሰጣናለህ? አሁን ምንድነሽ? ሙስሊም ነሽ ክርስቲያን ነሽ? ስለምን በአላህ ነው የምታወሪው? ሰውዬ አንተ ወልዴ ነፃ ልጅ ይሁን ስለሆነ ወልዴ የምትሰራው ነገር የህፃን ልጅ ስራ ነው። የምታደርገው ነገር ሁሉ የህፃን ልጅ ነው። በአንተ የመጣ ቤተሰብ እዛ ያለ ከሰው ነበር ነው። እቺ ምንነቷ የማይታወቅ ሴት ይዘህ መዞር አፈቅርሃለሁ የምትል ውሽማ ይዞ መዞር ነው ወንድነት? ትልቅነት? አንተ ራስህ ልክም እያደረከኝ ነው። አንቺ ደግሞ አሰሬ ደግሞ በአላህ ፈለጠኝ ቆረጠኝ አመም ምናምን ብያለሽ። ድራማሽ ናት እቺ። አንቺ እቺ ልጅ አላሰቃይሻትም? አላስጠረሻትም? ጓደኛሞችና ምን አገባሽ ትያለሽ? አንቺ ራሱ ምን ድዝዝ ያልሽ ልጅ ነሽ። እቺ ልጅ እንደምታፈቅረኝ ያወቀች እኔ ጋር የመጣቻት እንደ ሁለተኛ ሚስት ለማድረግ አስባ ነው። ኦኬ ነው ደግሞ ግን አራት ነው ማለት ደብራስ። ያ ሁሉ ጊዜ ለማንም አንገቴን ደፍቼ አላውቅም። አንተ ቀሽምና በጣም የወረድክ ሰው ስለሆንክ ሆን ምን አለምሰሽ ምን ብላ እንደነገረችሽ ባላውቅም ስል ሰራት ሊኖረኝ አይችልም። አብሶ ለአንቺና ለቤተሰቦችሽ ያለኝ ስራት እንዳለው አልቋል። በቃ ሶፊ እስካሁን እያከበረ አንተ እንደ ጻሊ ምን ልታመጣ ሰላም ውድ ዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። ያው ቶፋ ቤት ነው የምንገኘው። ቶፋ ቀም ደውዬለት ጠርቼዋለሁ። አንዳንድ ጉዳዮችም ስላሉ በሱ ጉዳይም ለወራው ነው። በዛ ላይ ደግሞ እኔ ቤቱንም አልፈልገውም ምናምን እየደበራት ነው። እኔ መለህ ተጋባው መሰለኝ። ጥሩ ተመልካቾቻችን ያው እንግዲህ እያንኳኩ ነው እየገቡ ነውና ድምፅ እየሰማሁ ነው። ለምን እንደሆነ አላውቅም። ሰው ሳይፈልግ ነጭናጫ ያደርጋሉ። ድምፃቸውን እየሰማሁ ነው። ማን ነው? ከፈትላቸው ግቡ። በቃ እሺ እሺ። ያው ሰው ሳይፈልግ ነገረኛ ታደርጋላችሁ። ምንድነው ስልስሉ የምትሉት? ለብቻ አይደል እንዴ? ላውራ ፈልጋለሁ ያልኩት አንተ ስለፈለከኝ አይደለም የመጣሁት። እኔ ልገባ ነው ለቤት የመጣሁት። እንደዚህ ምትሆና ነው እንዴ? ምን አገባውና ነው የምትጠይቀኝ? ጠየቅ ሳለበት ጠየቀ። ግን በቃ እንደዚህ አትሁን። ስንት ነገር አውርተን አሁን መልስ እንደዚህ ትሆናለህ? ከርሞኑ እኔ እኮ ቤቱን ልሰጠህ ነው እኮ የጠራሁህ እኮ። ውጣ ምናምን ነገር እላፊ ነገር አስፈላጊ አይደለም። ሲቀጥል ደግሞ ለወረ ፈልጋለሁ እና እኮ አይደለ እነዚህን አስከትለህ መምጣት እራሱ ልክ አይደለም። ከደበረኝ በቃ ችግር የለውም። አንቺ እሺ ደግሞ አሁን ደግሞ ወደ እኔ እንዴ ሰላም ነበር እኮ ለመጨረሻ ጊዜ አወራን አይደል? ቤቲ ነው እሱ ላውራ ቤቲ አይደለም። እኔ እኮ እሺ ካንቺ ጋር እሺ ሰላም ነበርኩ። ግን እኔ እኮ ምን ያደረጋችሁት ነው? እኔ እሺ አሁን በቃ እሺ ተወኝ። እሺ ነው መጥፎ ነገር መነጋገር አልፈልግም። እሺ በትን ተናገርና ጨርስ። ሰችተኛ ታጥባለች ለኔ ይወጣ ይወጣ ሰችተኛ እናቴ ጋር ኮሜንታት እስከያገኝ ድረስ እያደረኩኝ ምን ፈተፈትኩ ምን ስህተት ነገር ተፈታፈጥኩ። ፊትና ዘዝብ በዚህ እንጀቴን አትብለው። አሁን ምን አለ መሰለህ እኔ አሁን ቀድሞ ነው ኖሮ እሺ አሁን እኮ ካንኩ አይደለም እኮ አሁን እኮ እኔ ቀድሞ ነው የፈለኩ ለቁም ነገር ነው። ለዚህ ሲቀጥል ደግሞ ለብቻ እናንተ ደግሞ የቤተሰብ ጉዳይ ገባችሁ ምንድን እኮ እሺ እንሄዳለን እኮ ማለት ነው ለምን እንሄዳለን? እኔ እኮ ኧረ ሰው ክፉ አታድርጉ እንዴ! እሺ በቃ አሁን ምን አለ እያደረግን ያለነው እኛን ክፉ እያደረግን ያለነው ቤቲ ይወክል ዝም በይ ያውሩበት። ቆይ ካንቺ ጋር ቆይ ከመች ደግሞ መስማማሽ ደግሞ ካንተ ጋር ብቻ ነበር መስማማት የነበረብኝ። ማሳወቅ አለብን። ልጅ ግን ጤነኛ ነው ግን ጤነኛ ነው ግን በጣም አንተ ነህ ጤነኛ በእናትህ። ቆይ ማነች እቺ? እሺ አንቺ ሚስቱ ልትሆኚ ነው። እሷ ማነች? እሷ ደግሞ ሚስቴ ጓደኛ ነች። በቃ እንደዚህ አይነት ነገር ሁላችንም ተናግረን አይመለከትህም። አንተ ምን አገባህና ነው ስለሷ የምትጠይቀው? ጉዳይ እኮ አይደለም። ሶፊ ባላ በቃ ማውራት የምትፈልግ ብቻ ባላ አንቺ ደግሞ ባላ ደግሞ እንዳትዪ ምን አይደለም። አንቺ ባላ እንዳትዪ ምንድነው? ስርዓትሽ የምትይዥ ከሆነ ስርዓትሽ ነጂ። ይሄ አንቺ ማላገጫ አይደለም። ስርዓትሽ የምትይዥ ከሆነ ስርዓትሽ ትይዣለሽ። ደግሞ ኢሹ ዘመን ስለ ኢሹ አይደለም። አሁን ምን አለ መሰለህ አሁን ስለ ኢሹ አይደለም። አንቺ ባላ ምናምን ያልሽ ድራማሽ እንዳትሰሪብኝ። እኔ እሺ ተው ብቻ እኔ ኦልሬዲ እኔ ብዙ ነገር አልኩ አሁን ድክም እያደረከኝ ነው። አንተ ራስህ ድክም እያደረከኝ ነው። አንቺ ደግሞ አስሬ ደግሞ ባላ ፈለጠኝ ቆረጠኝ ምናምን ብያለሽ ድራማሽን አትስሪ።
ቆይ ምንድነሽ አንቺ? ድራማ እየሰራ ያለው ማለት ምንድነሽ? ሰው ነች። ለዚህ ነው የጠራው? ሰው ነች። ከኔ ጋር ለመጣላት ነው ይጠራል እንዴ? ከአንቺ ጋር ለመጣላት ለመቼ ነው? ቆይ ራስን እኔ አሁን ቀድሞ የጠራው አንተን ነው እንዴ? ፈለኩት ነገር ማድረግ እችላለሁ እንዴ? ሁልጊዜ በኔ ህይወት ላይ ሰለችኝ እንዴ? አንተ የራስን ህይወት መረመራ በቃ ተመሳሳይ ጭቅጭቅ ተመሳሳይ ወሬ ሁሉ አይሰለችም? ሰውዬ አንተ ሁሌ ነፃ ልጅ ይሁን ስለሆነ ነው። ሁሌ የምትሰራው ነገር የህፃን ልጅ ስራ ነው። የምታደርገው ነገር ሁሉ የህፃን ልጅ ነው። በአንተ የመጣ ቤተሰብ እዛ ያለ ከሰው ዘጋ ነበር ከአንተ ውጪ ንብረቱ ነው ገንዘብ ልስጥህ ተባልክ። በቃ አስር ድራማ ናት ስራ እንደነሱ አንዴ ቀድሞውን እኮ ለዚህ ቤት እኮ የጠራው እኮ ቤቱን ልሰጥ ነው። ትወጣለህ፣ ቤቱን ልወስድ ነው የመጣሁት ምናምን ትላለህ። አሁን ደግሞ አስር ደግሞ ንብረቱን ምናምን ትላለህ። ወጥታ ነው የመጣችው ንብረቱን ፈልገህ ድራማ ናት ስራብኝ። እንኳን መጣው አንዴ ምን እንኳን መጣው። አሁን ምን አለ መሰለህ ክፉ ደግ አስፈላጊ አይደለም። አነጋገር ከተባለ በረም እናወራለን። ቀድሞውን እኮ እዚህ ጠራው እኮ ንብረቱን እኮ ልሰጥህ እኮ ነው። እሷ የሆነ ነገር አለች። ምን አልከኝ አሁን አንተ? ቤቱን ልስጧን አንተ የመጣው አንተ ተሰጡኝ፣ ቦታችሁ ተሰጡኝ። ታዋሳ እንደ ትልቅና ስትከበር ነው የሚያምርብህ። አረ አክብሬ እንዳንተ አይነት ታናሽ በሌለኝ የምር ቶፋ ምን ይሆንክ ነው? እንደዚህ አይነት ክብር በቀረብኝ ምን ሆነ? እኔ ታላቅነት እንዴት እንደሆነ እኔን ተማርሽ። እኔ አንድም ቀን ታላቆቼን ባንተ ልክ አውርቻቸው አላውቅም። ስማ አሁን ምን አለ ሲጀምር ታላቄን ታናሽ እንደ ታናሽ ህፃን ልጅ ብዬው አላውቅም። እድሜ ቁጥር ነው። ያ ደግሞ ባንተ ጌታዬ አንተ በቃ እንደዚህ ነው። በቃ አንተ ሙር ነህ። በቃ የሆነ ኮሜንት ላይ ምናምን ሶፊ ጀግና ምናምን ነገር አሉ። በቃ የሌለ በቃ ትተኩሳለህ። በቃ ስለራስህ የምታስበው ኮሜንት ላይ የምታነበው ነው። እሱ አይደለህም አንተ። ምንም አንገናኝም ነው ማለት እቺ ምንነቷ የማይታወቅ ሴት ይዘህ መዞር፣ አፈቅርሃለሁ የምትለው ውሽማ ይዞ መዞር ነው ወንድነት፣ ትልቅነት። ካንተ ነው ትልቅ ነገር የሚማሩ። አሁን ክፉ ደግ ለማውራት አይደለም። ካሜራ ስር ስላልገባህ ስላንተ እንዳወራ አታስገድደኝ። ምን ያውራ? አሁን እኮ አሁን ቀድሞው ነው ሲላወራው ነበር። እናንተ ብቻውን ፈልጌ መምጣት አስፈለገ። ሲቀጥል ደግሞ አንቺ በአላህ ምናምን አትበይ። ምንነትሽ እንኳን የማይታወቅ ሴትዮ ምንድን ነሽ አንቺ? አሁን ምንድን ነሽ? ሙስሊም ነሽ? ክርስቲያን ነሽ? ስለምን በአላህ ነው የምታወሪው? ምልክትን በቃ ምን ጠይቀት ጥያቄ ነው የጠየቅኳት ነው ያለው። እንግዲህ ክርስቲያን እንደነበሩ እናውቃለን አይደል? ሰልሞ አሉ ተብሏል። ምን ያህል ሙስሊም ነች? በአላህ ነገርሽ ነው ድላ ማትሪ አጎት ይጸበል ይሻል አይደል? እሺ ንገሪኛ። ለምን ነው ማትጠየቅ? የሶፍ ቤት ነው እኔ ብቻዬን እንትን ያልኩት ነገር እኮ አይደለም። ድራማችሁን አትስሩብኝ። ሲቀጥል ምንነታችሁ ማይታወቅ አንዴ ታመም አታስመስል። ሰው ስለዛ ታዲያ እዚህ ስለታመመ ጸበል ይልሽ ታዲያ ምን ይሁን? እኔ አሁን እኮ ቀድሞኑ አንቺን መጠርጠር የነበረብኝ ያ ዴቭ ነው ምናምን የሚባል ልጅ ስንት አመት ሙሉ እንትን እያለሽ የነበረ ሰውዬ ጋር አብረሽ ትዳር መስርቼ ምናምን ስትይኝ ያኔ ራሱ እቺ ልጅ ምንድነው ሃይማኖቷ ማለት የነበረብኝ ያኔ ነበር መጠየቅ የነበረብኝ። ለምን እንትን አላልክ? ማን ታልንብክ ነው ስታመቻቻቸው የነበር እኮ። አሁን እኮ ድራማ እኮ አያስፈልግም እኮ። አንዱን መያዝ ነው ከቤተሰቦቿ ጋር አንዱን መያዝ። ታማሚ ነች። እሺ ምን አይደለም ነው? እሺ ምን አይደለም ነው? ታማሚ ስለሆነች ምን አስፈላጊ ማስታወስ ያስፈልጋል? አሁን ያው ምን አለ መሰለሽ እኔ ታዩሽ ነው አስፈላጊ አይደለም ነው ሌላ ነገር ማውጣቱ ራሱ አስፈላጊ አይደለም። እኔ ብዙ የደረሰኝ ቪዲዮ ይላኩልኝ ብዙ ነገር አለ ስትጨፍ። እኔ ታማሚ ነሽ ግን የቆየ ቪዲዮ ነው። የቆየ ቪዲዮ ነው። እሺ እንዴ ምን አይነት ቪዲዮ እንደተላከልኝ በምን አውቃ? የቆየ ቪዲዮ ነው። የቆየ ቪዲዮ ነው። እኔ ሲጀመር ከሱ ጋር የተለየ ነገር አለ። ቲክቶክ ላይ ይለቀቅ የነበረ አይነት ቪዲዮ ነበረ። በቃ አለቀ። ምንድን ነው ያላየነው ቪዲዮ አይደለም እንዴ? ቆይ ለምንድን ነው የማያውቅ የምትሆነው? አንተ ማይተው ነበር። አሁን እንደዚህ ራሱ ፈልጋ ቻናሏ ጠፍቶባታል። እሱ የምናውቀው ነገር ነው። አዲስ ነገር እኮ ይዘን እንኳን መጣም እኮ አንተ ታማሚ ሆና እኔ አሁን እኮ ታማሚ ሆና የተፈጠረ ነገር አይደለም። ስማኝ፣ አዳምጠኝ። እኔን አዳምጠኝ። አሳውን ስለምን እንደማወራ እንኳን ሳታውቅ አውቃለሁ። አንተ ምን ያህል ልትጓዝ እንደምትችል ጭንቅላትን ጠንቅቄ ነው የማውቀው። አንቺ ታመም ያለው ብለሽ እንግዲህ ሙስሊም ከሆንሽ በእስልምናው ነበር መሄድ የነበረብሽ። ጸበል መሄድሽ ምንድነው? ለሕክምና እዚህ ቤት የምትመጣው ተጎትተሽ ነው። ቶፋ የምታገቢው ተጎትተሽ ነው። ሁሉ ነገር የምታደርጊው ተጎትተሽ ነው። አሁን ሃይማኖትሽ ሁለት አይነት ቦታ የምትሆኚው ተጎትተሽ ነው። እኔ እኮ አይመለከትህም። እሱ ስለ ሃይማኖት እንዳታወራ አይመለከትህም። ከመም ያድነኛል ብላ ከሆነ መብቷ እኮ ነው። አንተን የሚያገባ ነገር የለም እዚህ ውስጥ። ምን አይነት ሃይማኖት እንደሆነ አላውቅም። ከመም ያድነኛል ብላ ጸበል ገባሽ። በቃ ምን ይሁን ታዲያ? ታውቂያለሽ አንቺ እሱ ነው አውቃለሁ። አንድ ነገር ልንገርህ ማለት ነው።
በፊት ቤተሰቦቻችን ምናምን ልክ አይደለም ምናምን አይደለም ልጆቻቸው ሲታመሙባቸው የሚያደርጉትን አጥተው ማለት ነው ተጨንቀው ጠንቋይ ቤት የወሰዱ ቤተሰቦች አውቃለሁ እና የቀረቡ ቤተሰቦች ልክ ናቸው እያልኩኝ አይደለም እሷም ይሄን ነገር ያደረገችው ፈልጋ አይደለም አጎቷ ጎትቶ ወሰዳት አውቃለሁ ሰምቻለሁ ስለዚህ እኔ በምችለው በእምነታችን ባመነችው እንዴ አንተ እስከዛሬ የሆንካቸው ሰዎች ጋር ምናምን ቪዲዮ እየቀረጽ ትለቃለህ እያንዳንዱ እንቅስቃሴን በቪዲዮ ታስተካክላለህ እንዴ ምን ማለት ነው ከምንኖረው 24 ሰዓት ውስጥ እኮ ቪዲዮ ብንለቅ 20 ደቂቃ እና 30 ደቂቃ ቪዲዮ ነው ሁሌ ሙሉ ላይፋችንን ስንተኛ የምንቀርጽ ነው ሻወርም ስንወስድ ምናምን ነገር ተቀርጾ ይለቀቅ ጠበል ቦታ ምናምን ሰውዬው ይዟት ሲሄድ መቅረጽ ነበረበት ምን ነው ተጎዳሽ ለምን ሁሌ አዲስ ነገር እየጎተትክ ነው ሰላም ሆነ ምትነሳት ለምን ነው የደበረች እሷ እኔ እኮ መረበር አለመረበሩ እኮ አይደል እሺ ምንድነው ከሷ ጋር ያለ ነገር ምንም ችግር የለብኝም ግን እያንዳንዱ ነገሯ እኔ ጋር የሚደርሳቸው ነገሮች በሙሉ ድራማ እና ስታት የሆነ ነገር ነው እሺ መታመማ ድራማ ነው ምን ተረጋገጠሽ እስቲ አረጋገጥክልኝ ማረጃ ሳይሆን ያልኩ ነበር ዛሬ ማቻ ሳይየኝ ሐኪም ቤት እኔ ወስጄ ነው አስመረመርኩ ታራሱ ታማ አለመሆኑ በምን ተረጋገጠው ቶፋ አሳየው እስቲ መረጃ ሳይየኝ ዛሬ መረጃ አለ ምትል አሳየኝ እስቲ መረጃ ጤነኛ መሆንን ታስረዳኛለህ እንደዚህ አይነት የጅል ጥያቄ ነው እየጠየቅ ያለው በእናትህ እንዴ እንደተከበርክ ሚዲያው ላይ እንደተከበርክ ቆይ እንደዛ ነው የሚሻለው እኔ ያው ምን አለ መሰለኝ በእናትህ ውጣና ከህይወቴ እኔ ልኑርበት በጣም ሰላማዊ እሷ ጋር ሲሆን በጣም ሰላም ምን ታውቃለህ እኔ አንተ ሳምንት ብታው ነው ማለት ሽምድምድ ብለህ ቤት የምተኛ ነው ሰው ነው እውነቱን እናውራ ከተባለ አንተ እየጠበቅከው ነው እስከዛሬ እና አሁን የማንነት ኖሮኝ ማያውቅም ደውልልኝ ነኝ ማምነው አላህን ብቻ የሚጠብቀኝ እሱ ብቻ አንተ አይደለም የምትጠብቀኝ እኔ አታነቃቃኝ እኔ አሁን ምን አለ መሰለህ ምን ሆነ ያለኝ የምትሰራው በሙሉ ስህተት የምታደርገው ነገር በሙሉ እቺ ልጅ አንዴ ወጥታለች አንዴ ደግሞ የሆነ ማረብን ካልያዘችልኝ ትላለህ እጅና ጓንት ካልሆነን ትላለህ አሁን ደግሞ እቺ ልጅ ደግሞ የሆነ ነገር ፈልጠኝ ቆረጠኝ ትላለህ ለምን ደበረህ ካንተ ጋር ምን ያገናኛል እኔ ታስተካክል የራስህን ህይወት እንደተከበርከው ነው ሶፊ ይሻላል እንደዚህ እንደተከበርኩት እኮ እንዳልወርከው ማንንም ኩታራ እኮ የመጣ እንዲሰርባ የምታደርገው እኮ አንተ እኮ ነህ ስነ ስርዓትን ያዝ መጀመሪያ እሺ አፍ እንዳከፍት ስለ ኩታራ ነው አይደል አንተ ይጀምራህ አንተ እኮ እንደይኩ ከዚህ በላይ አሁን ጅል መሆን አለን እቺ ልጅ ከአንድ 4-5 ህይወታችን አደጋ ስለ ከተች ነች ከዛ በኋላ እያንዳንዱ ምስቅልቅል እያወጣች እቺ ልጅ ትናንትና መሬቱን እያስጠረገቻት የነበረችው ዛሬ የጓደኛዬ ነች ትላላችሁ ስለምን ድራማ ነው የምትወሩት አሁን ከኔ ጋር እንደዚህ እያወራህ ነው እሺ አንቺ እቺ ልጅ አላሰቃይሻትም አላስጠረግሻትም ጓደኛሞችና ምን አገባሽ ትያለሽ አንቺ ራሱ ምን ድዝዝ ያልሽ ልጅ ነሽ ለምን ድራማ የምትሰሩት ሁለታችን ተነጋግረን ምን አገባ አንተ ይወጣልከው አንተ እኔ ህይወት ውስጥ ነው ያሉት አንተ ነህ እኔ ህይወት ውስጥ አንተ እየጠለክ ያለው እሱ ጋር ቢሆን አስፈላጊነቱ ነው በቃ አለቀ ሁሌ እኔና እሱ አብረን ስንሆን እሷ ትኖራለች ማለት አይደለም ግን አጋጣሚ አብረን ነበርን ሶስታችን አንድ ነሽ ተለይተህ ተቃለች ለምን ገብቶኛል ቆይ ለምጨረሻ ጊዜ ኩስታወረኝ ተክለሰለስክ ነበር እሺ ለምን አሁን ምን ተገኘ እንዴት ነበር ስታወረኝ ነበረው ይቅርታ ምናምን እያልክ እንዴት ነው ይቅርታ ለምን አልኩሽ አታውቅም ለምን ይቅርታ እንደማታውቅ እኔ ያ ሁሉ ጊዜ ለማንም አንገቴን ደፍቼ አላውቅም አንተ ቀሽምና በጣም የወረድክ ሰው ስለሆንክ ደግሜ እነግርሃለሁ ቀሽም መሆን ነው እንጂ እሷ ጋር ሄጄ ይቅርታ መጠየቄ እግሯ ላይ መውደቄ ለማን ብዬ ነበር ለአንተና ለአንተ ብዬ ለምን ሄድክ ለኔ ደስታዬ ፈልጌት ወድጃት ለለምናት ምን አይነት ነው ሰው እንዴት ነው ቆይ አንተ እንደዚህ ልከወር መጥተው አንተ በጣም የወረድክ አይደለም የዘቀጥክ መሆንህን ማሳያ ማለት ነው ቢያንስ የ7 ዓመት ተላቀ በዚህ ልክ ልታወራኝ አይገባም ነበር ሐቁን ስነግርህ ማለት ምን ስለምን ሐቅ ስለምን ምን ያልሆንኩት ነገር አለ ለመንኳቸው ሲቀጥል እሷን ገጂ ለመንኳት እኮ እንደ ጤናማ ስላልሆንክ የሆነ ነገር ካደረኩ ብዬ ነው በዛ አደርጋለሁ ለሱ ብላ አይደለም እኔ ጋር የመጣው አትስገበኝ ጤናን መልስልኝ ቶፋ እኮ ጤና ልመልስ ነበር እኮ ጤና ልመልስ አይደለም እኔ ጋር የመጣው ሰውን ወንጀለኛ ለማስባል ነው እኔ ጋር የመጣው ምን ብዬ ምንድነው ጓደኛዬን እንድከዳን እኮ እንድትከጂ አይደለም ጥርጣሬ አለኝ መረጃ አምጪልኝ እሷ ነች እርግጠኛ ሆነ እሷ ነች ነው ያልከው አሁንም አልክድም ሌላ ማን አለ ከዛ ደግሞ እኔ ጓደኛዬን ከድቼ አንተ እንድተባበረ ምንድነው የምትከጂያት መረጃ ያገኘሽ አንቺ ነው ስለምን ነበር አሁን ደግሞ የምትፈልገው ነገር ስላላደረኩልህ እየጮክ የተሳደብኩ ነገር ጀመርክ ምንድነው ያልከኝ ቃል በቃል ንገሪኝ
ይሄው ካሜራ አለ ንገረኝ ምንድን ነው ያልኩሽ ጓደኛዬ አሳልፈኝ ሰጥኝ ምን አሳልፈኝ ሰጥኝ ወንጀለኛ መተት የሰራችበት የመሰለችን እሷ ነች ስለዛ የሆነ ነገር ካገኘሽ ንገሪኝ ያልኩት አይደል እኔ እሷ አይደለችም ብዬ እየተከራከርኩ ነበር አሁን ለዚህ ነው እንደዚህ እየሆንክ ያለው እንደማልተባበር ስታቅ መልሰው ወደኔ መዞር ጀመርክ ስሚ እኔ አሁን እኮ ቀድሞውንም ስለምንሽ ወይም ደግሞ እንደዛ ተባባሪኝ ስልሽም መሬም የሌለባት ነገር ይዘሽልኝ ነው ያልኩሽ መሬም አዳምጪኝ ስሚ በእናትሽ ፈርድጂ አሁን ምን አለ መሰለሽ ምን ብላ እንደነገረችሽ ባላቀም ስል ሰራት ሊኖረኝ አይችልም አብሶ ለአንቺና ለቤተሰቦችሽ ያለኝ ስራት እንዳለው አልቋል አሁንም ቢሆን ምን ብላ እንደነገረችሽ አላቅም ያልኩት ቃል በቃል ነግርሻለሁ አሁንም ቢሆን አዎ ቪዲዮ እኮ አለ እኮ ይቀጥል ደግሞ ነው የሚደብቀው ነገር ቢሆን ቪዲዮን አለቀው እንዴ ሰውን እኔ እንዴ አንተዋወቅም እንዴ እርስ በርስ እኮ ይሄን ያህል መጠፋፋት የለብንም አይደል የፈለገ ያህል መጥፎ ሰው ሆነ እነሱ እንደዚህ አይነት ነገር አስባለሁ ኤሉ ሲጀመር መረጃም ጭልኛል መረጃው ብላ እሺ ምንድነው የተለየ ነገር ያለው ቆይ ለምንድን ነው ሲሆን እንደዚህ ይሆን ካለው አንድ አስመተችበት አንድ እርኩስ ነች አንድ የሆነ ነገር አንድ ከቤት ማስወጣት ምናምን አድርገው ማታውቀው ነገር በሙሉ የሆነ ነገር ሁላ ቢሆን አንቺን ነው የሚይዝሽ የሆነ ነገር ላይክ ብዙ ጠላት አለው አንተ በላይ ጠላቱን በጊዜ ይፈልጋል እሺ ምንም ነገር እንዳይታው አዎ በደንብ ነው ዋሰው የምር ታስቢለታለሽ እሺ ጥሩ ታስቢለታለሽ ስለዚህ አሁን ምን አለ መሰላችሁ ዝባዝንኪ አያስፈልግም ሁለተኛ ወሬ ማውራትም ያልችልበትም እና ቀድሞውንም እዚህ አንተን የመጠራው ውጣል ምናምን ነገር አስፈላጊ አይደለም ነው ኦሬዲ ላስገባ ነው እኮ የመጣውና ሌላ ወሬ አስፈላጊ አይደለም ላስገባ ብለ ውለታ እንዳዋልክለት እንትን አትበል ቤቱ ነው ወደ ቤቱ ተመለሳለህ እኔ ማለት ነው ውለታ ይዋልኩለት አይደለም አይ ላስገባ ምናምን ስትል የሆነ እንትን እያረክለት ነው የምትመስለው ልክ ነኝ እኮ ነኝ ሰዎች እንግዲህ መሀላችን ያስገባል እስካሁን እንደው ላንተ ስቃወም ነበር ግን አሁን ልክ ነች ምን አለች ይገባል ለዚህ ነው ወሬ ምን አልከ እና እኔ ሁለተኛው አልኩልህ አይደል 60% እውነቱን አውራ 60% እኔ አውጥቼ ስተው ውለታ ነው ብዙ እንዳወራንበታል ስለ ውለታ ነው ልክ ነች ትላለህ ምኑ ጋር ነው ልክ ነች እኔ ከ60 አንተ ከመተል ከ60% በላይ አንተ ከዚህ እንደዚህ ነው እንዳወራንበት እነዚህ ሰዎች እያስገባ ነው በጣም ጭራሽ ደግሞ ልክ ነች እቺ ትላንትና አልታስገድለ የነበረች ዛሬ ልክ ነች ላንተ በቃ እሱ ትናንት ነው ማውራት የምትችለው እሺ ታዲያ ምን ላውራ ከህይወት ይወጣ ስለምን ይወጣ ነው የምታወራው ከህይወት ይወጣልኝ በቃ ሶፊ እስካሁን እያከበረ አንተ እንደ ጻሊ ምን ልታመጣ ባታከብረኝ በእናትህ ባታከብረኝ ምን ልታመጣ በህይወት ይገጥሞኝ የማያውቅ ባታከብረኝ ምን ልታመጣ እስቲ የሆነ ነገር አምጣና ሳይኛ ሁሌ የሆነ አክብሬ አትበለኝ አታክብረኝና ከሰኝ ምን ልታመጣ እንጭጭ አይደለም እንዳንተ ገባ ይሁን ያስተሳሰብ አርማሳችን ለየቅል ነው ይሄን ዝም ብሎ እንዲ እንዳወራ ምናምን አይደለም እሺ ምን አደረክ እስቲ አንተ ያስተሳሰብ አርማሰን እስቲ ነው እሱ ቤተሰቦቻችን በየጊዜ የምትሰራቸውን ስራ ቤተሰቦቻችን እንጠይቃለን አንተ ያደረከው እንዲ ዲቴል ነግሯል ሚስትና ውሽማ ይዞ መስሎ እንጂ ጀነት ነው ጅልነት መብሳሌ ይሄ ነው ታዲያ ምንድነች የባሰ ነገር ንገረኝ እሺ ምንድነች ምንድነች ጅምት ያለው እኔ ጓደኛ ናት አለቀ የምርሽን ነው ነገ እሷ አምና ከተቀበለች ነገ እኔ ይሄው ተመልካች ይፈርደኛል ነገ እቺ ልጅና ይሄ ልጅ ታገኛቸዋለሽ ምን አለበኝ ቀድሞ ሆኖ የአንቺም ነገር አይዋጥልኝም ቢሆንም እኔ የምከፋ አይነት ሰው አይደለም እውነቱን ለመናገር ምክንያቱም የዘራችሁን ታጭጅላለሽ አንቺም ብትሆኚ ሲቀጥል ደግሞ እቺ ልጅ እንደምታፈቅሩ እያወቅሽ አስሬ ስርስሩ የምትለው ለማን ብላ ነው ለአንቺ አንቺን መሬት እያስጠረገችሽ የነበረችው አለች አሁን እንድንበጣበጥ ነው የምፈልገው ሰላም መሆናችን ደስ አይልም እሷ ማለት ነው ከሷ ጋር ልትድረኝ ነው የምትፈልገው ከማን ጋር ከማን ጋር ከሷ ጋር ለዛ ብንገረብ ቆይ ግን አንተ ቆይ ለነገር አሁንም ብዙ ያልተጣራ ነገር አለ እንዴ ይሁት እኮ አንተ እኮ ነው እንትን እኮ አትበል እኮ ነው ማለት እንደ ትንበያ ምናምን ነገር አታድርግ አይደለም ትንበያ ምናምን እሺ ምናምን ቃና ማሳመር አይጠበቅብህም ምን ምንም የሚያስቅ ነገር እኮ አይደለም የተናገረው ልክ ነው ጫልላለኝ እኮ ሚስቴን ጎዳው ብላ ምንድነው የሚባለው እኔ አሁን ምን አለ መሰለህ ምንም ብትሆን እኮ ፋይናሊ የምትጎዳው አንተ ነህ ልክ አልሆነም ብለን ስላሰብን ነው አምኖበት ኮነ ሲጎዳበት አውራ ወይ ልጨርሽና እንዳወራ እሺ ልጅ እንደምታፈቅረኝ ያወቀች እኔ ጋር የመጣቻት እንደ ሁለተኛ ሚስት ለማድረግ አስባ ነው ሀቄ ነው ደግሞ ግን አራት ነው ማገቡ ይደብራል ለምን አይደብረውም እሱ አንድ ሳይኖረው አንተ ሁለት ሲኖር እዛ ምሳሌ
አይኔ ባንተ ላይ ትልቅ ትንበያ ምናምን ትንበያ አልካ ቆይ መሪም ኧረ ነይ እውነቱንማ ዋጥ ታደርጊያታለሽ። ምንድናቸው ሁለቱ ያመጣቻት እኮ ልትድረኝ ነው እንዴ? የምር ያመጣሽው እንደዛ ነው ታስቢው ማለት ነው። እኔ አላህ ላይ እምነት ስላለኝ አይ ንገሪኝ። እሷ ለምን ከጎን ያደረግሽ? አይ አይገባህማ አንተ ላንተ ይገባ ካልኩሌሽን አይደለም ላይ አይ ንገሪኝ። እሷ ተወፋ ይገባውኝ በቃ ያሰብኩትን አስቤልኝ ካንተ ጋር ለምን ላንተ ስለዚህ ተበቅበቅ ሲጀምር ደግሞ አይገባህም ነው። ኦኬ እናንተ እየገባችሁ ነው፣ እኛንም አይገባንም ብዙ ጊዜ። ስለዚህ አዳዲስ ነገር በየቀኑ እያመጣ እሷንም አታስጨንቅ። ስለምን አዲስ ነገር? የትኛው ነው አዲስ ነገር? ከኔ ጋር እንዳይሆን ነው አይደል? እኔ ታማሚ በሽተኛ ስለሆንኩኝ ከኔ ጋር እንዳይሆን ነው አይደል? ልጅ ረጋ ብሎ እንዲወስን ነው። ትዳሩን አሳፍተኛው ነው እኮ ማርያም። በእናትሽ አስር እኔ ከኔ ጋር እንዳይሆን ምናምን ያልሽ የመምሽን ለአንቺ መታመም ነው ችግር የለብኝም። ምንድነው ችግሩ? ንገረኝ ማርያም። እሺ እቺ ልጅ ምንድነው ልጅ ቆሞ ይቀር ነው? ኧረ ስለሱ አይደለም። እቺ ልጅ ትላንትና ልታስገድለው የነበረች ልጅ አሁን ስለ በቀል አላመጣቷ በምን እርግጠኛ ነኝ? ትምጣ ዌልካም ቢል እንዴ በቀል ነው የምታወራው? እሱ ምን አድርጓት ነው በቀል? እሱን እኮ ትላንትና አደጋ ስላልከተችልም እቺ ልጅ እስቲ እውነቱን እናውራ። ዛሬ ደግሞ ሌላ ቀን ነው። በቃ ምን አለ መሰለሽ፣ ሌላ ጥፋት አላጠፋ። አዳምጪኝ መሪም፣ ጥፋተኛ አልነበርክም። መሪም መልስልኝ። አንተ ጥፋት ሰርተህ አታውቅም። አውቃለሁ እኮ በቃ ፍጹም ነው። አሁን ምን አለ መሰለሽ መሪም፣ ፍጹም ያለፈ ነገር እያነሳ አንቺ እንደዚህ ነበርሽ፣ እሷ እንደዛ ነበረች፣ አንተ እንደዚህ ነበርክ። አዎ እንደዛ ነው። መርዝ ብልቃጡን ቢቀያየር መርዝነቱን መቼም አይወጣም። ከዚህ በፊት የተፈጠረብንን ነገር አይተነዋል። አምነን ተከርተናል አይደል? አምናን ተቀዳም ከአንድ 3 4 ነገር ያለኩ ፈልጌ ወድጄ እንዳልነበር ታውቃለህ የምትለው በቃ ስለማን አንተ በቃ አንተ ማለት ነው ያንተን ግሬስ ያንተን ትልቅነት ለማሳየት የሆነን ሰው መተቸት አለበት። በቃ አንተ ፍጹም ነህ፣ መልአክ ነህ። በቃ ምንም አትሳሳትም። እዛም እዚህ ምናምን ስትመጣ በቃ አንተ ለመሳሳት እኮ አይደለም። በቃ አትሊስት ካሜራ አጥፍተህ ማውራት የምትችለው ነገር ካሜራ አብረተህ ምናምን ነገር ያንተን ግሬስ ምናምን ለማሳየት ነው። ይኸውልህ ለማያውቅህ ሰው በቃ ለማያውቅህ እኔ እኮ የምናወራው ሌላ የምታወራው ሌላ። ከዚህ በፊት ሰው አምኖ አልተካድንም ነው ወይ? ሰው አምኖ አልተካድንም፣ ተካድነናል፣ አልተካድንም። ስለዚህ አሁን ምን እኮ ስለዛ ድጋሚ አደጋ ስር መግባቱ ምንድን ነው? እቺ ልጅ ትላንትና ህይወታችን አደጋ ስር ከታ የነበረች ልጅ ለምን አጠገቡ የምታመጪው? ድጋሚ እንደዛ አላደርግም። እኔ እና እሱ ጨርሰናል። ምን ስለሆንሽ ጨርሰናል። ለምን ብለሽ ቃልሽ ቃሉን አምናት እና አሁን ይሄ ልጅ ጤነኛ ነው? ይሄ ልጅ በጤናው ነው? ድጋሚ ሰው ማመን የዛኔ ነገር ፈልጌ እንዳልነበር ታውቃለህ። ከዚህ በፊት እኮ አምነን እኮ ተከዳን። ምንድን ነው የተከዳው? አንተ እንዴት ተከዳው? ባለቤቱ እሱ አለ አይደል? የከዳውትም እሱን ነው ከሆነ እሱን ደግሞ ፈልጌ አልነበረም። ንገረኝ እስኪ። አስፈራርተዋት ነው። አስፈራርተዋት በቃ ልቀው አንተ ልታወራለህ። ለምንድን ነው ቁጭ ብያረክ የእሷን ክፉነት ብቻ የምታነሳው? አንዴ ምን አለ መሰለሽ አንቺ እዛ 10 ዓመት ከማንም ጋር ቆይ ስትይ እኛ 10 ከማንም ጋር ምን ታደርጋለች? ከዚህ በላይ ከማንም ጋር ቆይ ስትይ እኛ 10 ዓመት ሙሉ ችግር ስር ነበርን። ችግር ስር ደግሞ እየገባን የነበረው 10 ዓመት ሙሉ ባመንነው ሰው ነበር። ህይወታችንን ልናጣ ነበር። ራሳችንን ልናጠፋ ብዙ ጊዜ ገብተናል። ጫካ ብዙ ጊዜ አኑንም ቢሆን ቶፋንም ብዙ ጊዜ ጫካ ስራ አግኝተናል። ጫካ ስናገኘው ተክደን ነው። እሺ የኔ ጥፋት ነው ንገረኝ። ስለዛ አሁንም ተሰቃይ ነበር። ስላንቺ የትኛው እየተቀመጥኩ ኳስ መሰልከው እንዴ? ስለዚህ አሁን ታዲያ ምንድን ነው ህልም ተፈርቶ እኮ የሚባል ነገር አለ። አሁን ይሁን ለኔ ነው። አዎ ከገባሽ ላንቺ ነው፣ ከገባህ ደግሞ ላንተ ነው። ትራውማ ምናምን ደግሞ አትበላ አንተ። ሁሌ የሆነ ነገር አደጋ ስር እየገባ አደጋ ማንቻ አደጋ ውስጥ እሺ ነው ምን እንደሆነላችሁ አላውቅም። እንደዚህ ዲቴል ነገር ማውራት አልፈልግም። እንደ ቤተሰብ ካሜራ ፊት ማውራት አልፈልግም። አውራ እስቲ ምን የሚያደርገው ነገር ስለሌለ እኮ ነው። አስሬ ካሜራ ያ አውራ ምን አውራ እንዳንተ ኪል አይደለም። በቃ በእናታችሁ ሰላም ሁኑ። እንዴ ምን ሆነክ ነው አንተ? በጣም ችካልክ። ስሚ አንቺ ደግሞ ድራማሽን አትስሪብኝ በእናትሽ። በቃ እሺ ሽምግልና ወዲህ ምናምን አይደለ ይሄን እንትን እያልከለው በቃ ይቆያል እኮ እሱ አንተ ሰላም እንደሚቆዩ እሺ ይቆያል። አንተ ደስተኛ ካረገ እናንተ ሰላም ከሆነ ለኔ ደስታ አይደለም። ለምን ነው ቢግ ሊደር አደረገው? አንተ ታመህ ጸበል አልወሰዱም? ኔክስት ልጆች አልወሰዱም? ማን ወሰደኝ? እኔን ጸበል
ማን ወሰደኝ? አሁን የእሷ አጎት ስለወሰዳት እኔን የምታመጣኝ ነው? ለአንተ ይመችሃል። አዎ ሁሉም ይሄድልሃል። አሁን ልጅቷን ምንም ታማም ተመችታለች። አሁን ጸበሉም ይመችሃል። እኔ ምን ምንድን ነው የተላከልኛል ቪዲዮ? ስለምንድን ነው ቪዲዮ? ምንድን ነው ያኛው ሰውዬ ጋር ሲሆን ምንድን ነው ሀሳብህ? ክርስቲያን ነች ነው? እኔ ስለሱ አይመለከተኝም። ሙስሊምም አይደለች። ማይመለክ ለምን አይተስታቶን በዲጋጋ ስለዛ ነው ድራማ እሷን አፍቅሬና ወልጄ ካገባዋት ለምን በእሳት አተመልክም? እኔ አሁን ስለዛየሽ እኔ አንተ ደንተ እንደዝዛል። አንቺ ደግሞ ድራማሽን ላይ አትሰሪ። እየተላከልኝ ያለ ቪዲዮ አለ። አንዴ ኦኬ ያኛው ማን ነው የሚባለው? ማን ነበር ባለቤትሽ? ማን ነበር ስሙ? እሱ ጋር ስትሆኚ ክርስቲያን ትሆኛለሽ፣ እዚህ ጋር ደግሞ ስትሆኚ ሙስሊም ትሆኛለሽ። ከዛም ታመምኩም ትያለሽ፣ ፈልጠኝ ቆርጠኝ ትያለሽ። ታዲያ ልጅ አንቺ አለማስደገምሽ በምንድን ነው እርግጠኛ የምሆነው? ደረሰኝ እኮ አንቺ ክርስቲያን ምንም ይደረሰኝ ትለው ያየው እሱ በጣም ጤነኛ ነው። ያየው ነው አይደል? ምንም አልሆነም። ተደገመና የሚለው ነገር ሰው ያውቃል። የድሮ ቪዲዮ እንደሆነ ያውቃል እንዴ? ቤት ውስጥ ያለው ነገር አንተ ታውቃለህ ከማንም በላይ አይደል? ስለምን ነው አውቃለሁ እኮ ክርስቲያን ሆነሽ ክርስቲያን ነበራችሁ ሙስሊም እንደሆናችሁ እሱን አውቃለሁ። ግን አንቺ ከዛ ወመቴ ባልሽ ጋር የነበርሽ ሰዓት ላይ ድጋሚ ተመልሰሽ ነበር። ይኸው መረጃው ለሰይሽ ከስድብ ውጪ ሌላ ለሰይሽ መረጃው ለሰይሽ ውስጥማ አለ እኮ። ከዛስ አሁን ደግሞ ትመጫለሽ ደግሞ እዚህ ጋር ደግሞ አመሚት ያለሽ እንዴት ልመንሽ? እሺ መጀመሪያ ታማለሽ ነበረ፣ ከዛ ደግሞ አስደግመሽበታል ነበረ። ከዛ አሁን እኮ ስለታመምሽ ጸበል ሄድሽ ስትላት ነበር አይደል? እሺ ቪዲዮ ለሰይሽ የተላከልኝ ቪዲዮ ለሰይሽ ስለዚህ ቪዲዮ ምን ትይኛለሽ? የተለየ ቪዲዮ አረከው ስለሱ ከዴብ ጋር የነበርሽበት ጊዜ ነው። አስረጅን። እሱን መጠየቅ ካለበት እሱ ይጠይቃታል። እሺ እንዴት እኔ እኮ ሁለት አይነት ነገር እኔ ድራማ ከዚህ በኋላ እኔ አይመለከተኝም። ለምን ገረል ሲሆን ለምን አትገባም? እኔ የሚመለከተኝ ጉዳይ ሲቀጥል ደግሞ ግን እንደዚህ ድራማ ስራ አትስሪብን። ሲቀጥል ላላወራ የሚባለው እኮ ድብቅ የሆነ ነገር ነው። ከኔ ምንም የምትደብቀው ነገር የለም። ምን ታውቃለህ? እቺ ልጅ ታማለች። ታማ እሺ አንተ አዋቂ ነህ። በቃ ይሁን አንተ ሰላይ ምናምን ነገር በቃ አንተ ግን ኢንፎርሜሽን አለ። እሺ ይደርሳል። እሺ ምን ላድርገው? እሺ መረጃው ይደርሳል። አንተ እንደው ዘግይ ተደረሰ። እኔ ጋር ቀድሞ የደረሰ መረጃ ነው። ሲጀምር መረጃ አይደለም እሷም የነገረችኝ የማውቀው ነገር ነው። ስለዚህ አሁን አንተ በቃ ትልቅ መረጃ አገኘ ደውለና ታባይ ነው። ሌላ ምክንያት ፍጠር። እሺ እባክህ በቃ በቃ ተስፋ ቁረጥ። ብዙ ነገር እኮ ሞከርክ አይደል? አሁን ይበቃል። አንተም ከምትደክም ተስፋ ቁረጥ። በሞከርኩ ቁጥር ሁሌ እኔ ጥፋተኛ ነኝ። ሁሌ የሆነ ችግር አለብኝ እኔ። እናንተ ሰላም እንድትሆኑ የሆነ ነገር በተናገርኩ ቁጥር አስመሳይ ነኝ እንዴ? ምንድነው የምትለኝ? ምን ልሆንልህ? ምን ላድርግ? ምን ማድረግ ነበረብኝ? ቆይ አንተ እንደምትፈልገው ሁሌ መሆን አለብኝ እኔ? እናት ናቸው ተጨንቀው ነገ ዛሬ ትሞታለች ብሎ የሚጨነቅ ሰው ምንም ሊያደርግ ይችላል። እኔ ባላምንበትም እነሱ ያደረጉበትን ነገር ግን የምቃወመው ነገር አይደለም። ሆነስትሊ ስነግርህ ማለት አጎትየው ይዟት ያለ ፍላጎቷ ወሰዳት፣ ጸበል ይዟት ሄደ። ስለዚህ ግራ ነው የምትጋቢ ብዬ እኔ ነገርኳት። ከዚህ በፊት አንድ ልጅ ታውቀዋለህ፣ ጓደኛህ ነበር። አንዴ ጸበል ይዙታል፣ አንዴ ቁርአን ያስቀሩበታል፣ አንዴ ደግሞ ምንድነው ጠንቋይ